ምዕራፍ 22 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤል ልጆች ለኔ ከሚቀድሷቸው ከቅዱሳን ነገሮች ራሳቸውን እንዲለዩ የተቀደሰውንም ስሜን እንዳያረክሱ ለአሮንና ለልጆቹ ንገራቸው። እኔ እግዚአብሔር ነኝ። እንዲህ በላቸው፣ ማናቸውም ሰው ከዘራችሁ በትውልዳችሁ ርኩሰት ያለበት የእስራኤል ልጆች ለእግዚአብሔር ወደሚቀድሱት ወደ ቅዱስ ነገር ቢቀርብ ያ ሰው ከፊቴ ተለይቶ ይጥፋ። እኔ እግዚአብሔር ነኝ። ከአሮን ዘር ለምጽ ወይም ፈሳሽ ነገር ያለበት ሁሉ ንጹሕ እስኪሆን ድረስ ከተቀደሰው አይብላ። ከበድንም የተነሳ ርኩስ የሆነውን ወይም ዘሩ ከእርሱ የሚፈስበትን የሚነካ ወይም የሚያረክሰውን ተንቀሳቃሽ ወይም በሁሉ አይነት የረከሰውን ሰው የሚነካ እነዚህን ሁሉ የሚነካ ሰው እስከ ማታ ድረስ ርኩስ ይሆናል። ገላውን በውሃ ካልታጠበ ከተቀደሰው አይብላ። ፀሐይም በገባች ጊዜ ንጹሕ ይሆናል። ከዚያም በኋላ እንጀራው ነውና ከተቀደሰው ይብላ። በእርሱም እንዳይረክስ የሞተውን አውሬም የሰበረውን አይብላ። እኔ እግዚአብሔር ነኝ። ቢያረክሷት እንዳይሞቱ ስለ እርሷም ኃጢአትን እንዳይሸከሙ ሕግን ይጠብቁ። የምቀድሳቸው እኔ እግዚአብሔር ነኝ። ልዩ ሰው ከተቀደሰው አይብላ። የካህኑም እንግዳ ደመወዘኛውም ከተቀደሰው አይብላ። ካህኑ ግን በገንዘቡ ባሪያ ቢገዛ እርሱ ይብላው፣ በቤቱም የተወለዱት ከእንጀራው ይብሉ። የካህንም ልጅ ከልዩ ሰው ጋር ብትጋባ እርሷ ከተቀደሰው ቁርባን አትብላ። የካህን ልጅ ግን ባሏ ቢሞት ወይም ብትፋታ ልጅም ባይኖራት በብላቴንነቷ እንደነበረች ወደ አባቷ ቤት ብትመለስ ከአባቷ እንጀራ ትብላ። ልዩ ሰው ግን ከእርሷ አይብላ። ማናቸውም ሰው ሳያውቅ ከተቀደሰው ቢበላ 5 እጅ ጨምሮ የተቀደሰውን ለካህኑ ይስጥ። የምቀድሳቸውም እግዚአብሔር እኔ ነኝና ከተቀደሰው በበሉ ጊዜ ኃጢአትንና በደልን እንዳይሸከሙ ወደ እግዚአብሔር የሚያቀርቡትን በእስራኤል ልጆች ዘንድ የተቀደሰውን ነገር አያርክሱ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለአሮንና ለልጆቹ ለእስራኤልም ልጆች ሁሉ እንዲህ ብለህ ንገራቸው፣ ከእስራኤል ቤት ወይም ከናንተ መካከል ከሚቀመጡት እንግዶች ማናቸውም ሰው ስእለቱን ሁሉ በፈቃዱም የሚያቀርበውን ሁሉ ለእግዚአብሔር ለሚቃጠል መሥዋዕት የሚያቀርበውን ቁርባን ቢያቀርብ ይሰምርላችሁ ዘንድ ከበሬ ወይም ከበግ ወይም ከፍየል ነውር የሌለበትን ተባቱን አቅርቡ። ነገር ግን አይሰምርላችሁምና ነውር ያለበትን አታቅርቡ። ማናቸውም ሰው ስእለቱን ለመፈጸም ወይም በፈቃዱ ለማቅረብ የደህንነትን መሥዋዕት ወይም በሬን ወይም በግን ለእግዚአብሔር ቢያቀርብ ይሰምርለት ዘንድ ፍጹም ይሁን፣ ነውርም አይሁንበት። ዕውር ወይም ሰባራ ወይም ጉንድሽ ወይም የሚመግል ቁስል ያለበት ወይም እከካም ወይም ቋቁቻም ቢሆን እነዚህን ሁሉ ለእግዚአብሔር አታቅርቡ። እነዚህንም ለእሳት ቁርባን በመሠዊያው ላይ ለእግዚአብሔር አታሳርጉ። በሬው ወይም በጉ የተጨመረበት ወይም የጎደለበት ነገር ቢሆን ለፈቃድ መሥዋዕት ማቅረብ ትችላለህ፣ ለስእለት ግን አይሰምርም። የተሰነጋውን ወይም የተቀጠቀጠውን ወይም የተሰበረውን ወይም የተቆረጠውን ለእግዚአብሔር አታቅርቡ። በምድራችሁም እነዚህን አትሰዉ። ከነዚህም ከእንግዳ ሰው እጅ ለአምላካችሁ እንጀራ አታቅርቡ። ርኩሰትም ነውርም አለባቸውና አይሰምሩላችሁም። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። በሬ ወይም በግ ወይም ፍየል ሲወለድ 7 ቀን ከእናቱ ጋር ይቀመጥ። በ8ኛውም ቀን ከዚያም በላይ ለእግዚአብሔር የእሳት ቁርባን የሰመረ ይሆናል። ላም ወይም በግ ብትሆን እርሷንና ልጇን በአንድ ቀን አትረዱ። የምስጋናም መሥዋዕት ለእግዚአብሔር ስትሰዉ እንዲሰምርላችሁ ሰውለት። በዚያው ቀን ይበላል። ከእርሱ እስከ ነገ ምንም አትተዉ። እኔ እግዚአብሔር ነኝ። ትእዛዛቴን ጠብቁ አድርጉትም። እኔ እግዚአብሔር ነኝ። የተቀደሰውንም ስሜን አታርክሱ። እኔ ግን በእስራኤል ልጆች መካከል እቀደሳለሁ። የምቀድሳችሁ አምላካችሁም እሆን ዘንድ ከግብጽ ምድር ያወጣኋችሁ እግዚአብሔር ነኝ። እኔ እግዚአብሔር ነኝ።